ሶሻል ፕሮግራም አዘጋጅተው ቀለበት አስረው ቢሆን ተሰርታ ከሆነ ጃኒ ራሱ ይቅር የሚላት እየመሰለኝ ነው። አላውቅም ምን እንደሆነ ውስጥ የሚነግረኝ ያንን ነው። ወይም ደግሞ አትረቢም ያልናትን ሴት ለእኔ አትመጥኝም ያልናትን ሴት የሆነ ሰው ተንከባክቦ አውትሻይን ሲያደርግ እነቅላለን። ዶላይ ያውቃል ይወቃ። ታዲያ ስላወቀ ብቻ ወጥቶ ያወራል። እንደ ዶላይ ያወቃ አላወቀ። ጃኒ ዊ ሚስ ዩ ዊ ላቭ ዩ። ለምንድን ነው ተስራው ማሰረው ግን እሷ? እኔ አልገባኝም። እግዚአብሔር ነው ከአዶናይ ጋር መቅረብ የኔ ብራንድ ያበላሽብኛል ብላ ያላሰበች ሰው ነች። ከዛን ጊዜ ጀምሮ ብዙ አይነት ሴት እንደውም አሪፍ ነች አዶናይ እንደውም ያላየች ሴት ነች። ነገ ጥላ የምትሄደው በሆነ ባለው ነው እሷ አትመጥንም እያሉ ቪዲዮ የሚሰሩት ማለት ነው። አንተም ፈልገው ነው እንትንን እጠራጠራለሁ፣ ስማርት መሆንን እጠራጠራለሁ። ከእሷ ጋር ከተለያት እንደዚህ ከተለያት አንፎሎ እናድርገህ ምናምን። እውነት በሰዎች ጫና ተነሳስቶ አሁን ላይ ይቅር ቢላት ራሱ አዶናይ ገሌ በትንሽ ሊጣላት ይችላል። ብዙ ነገር አሳልፈሻል በዚህ ጨቅላ እድሜሽ። በጣም ነው የምታሳዝኙ። ለጃኒ ጥሩ ምክር ነው። እውነት ነው። ተነሳ ስራውን ብትጀምር ነው የሚሻላት። እግዚአብሔር ምን ለማን ብላ ነው እንዴ? በጣም ብዙ ገንዘብ እንደምታጣ ነው የሚሰማኝ እኔ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ምንም ወሬታና በዛ ቀጥታ ወደ ቪዲዮ እንሂድ። ሴት ልጅ የጣልናትን ሴት ወይም ደግሞ አትረቢም ያልናትን ሴት ለእኔ አትመጥኝም ያልናትን ሴት የሆነ ሰው ተንከባክቦ አውትሻይን ሲያደርግ እነቅላለን። ዳስ አስ የእኛ ባህሪ ነው። ስለዚህ እዚህ ነገር ላይ እሱ ራሱን ማስገባት የፈለገ ሰው ጆን ዳንኤል በቃ ማስገባት ፈልጓል። ይሄን ነገር ከኔ አውትሻይን አርጋ እንደዚህ ሆና የተሻለ ሰው አግኝታ ምናምን there is no way። ስለዚህ ነው ዋት በምችለው አቅም ቦርቡሬ እሱ ላይ የሆነ ነገር ምን ይኖራል ኤግዛክትሊ አበለሻሽቼ እቺን ዱቄት አጠፋታለሁ የሚል ሚሽን እነዛ ጋር ወድቃ ብትገኝ ሴት ልጅ ዶላይ ያውቃል ይወቃ። ታዲያ ስላወቀ ብቻ ወጥቶ ያወራል። እንደ ዶላይ ያወቃ አላወቀ ወጥቶ ያወራል። እንደ ጋይስ ስሙኝ አዶናይ ያውቃል አለች ፊንገር ማለት ነው። ይወቃ ዶላይ ስላወቀ ብቻ ታዲያ ወጥቶ አደባባይ ላይ ያወራል እንዴ? እኔ እኮ እሷ ግን አብረዋ ነገ አብራቸው ትበላለች ትጠጣለች። ከዛ በኋላ እውነተኛ ሰው ናት ይባላል። በቃ እውነተኛ ናት፣ ትክክለኛ ያየችው ነው የምትናገረው። አንዳንዴ እኮ ዋሽቶ ማስታረቃል። አንዳንዴ ሚዲያ ላይ የሚመጣ አለ። በኢየሱስ ክርስቶስ ስም ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እውነት ነው። ዋሽቶ ማስታረቅ በሚለው እስማማለሁ። በዚህ ሰዓት ሳይድ ላለመያዝ ነው ራሱ የምመርጠው። ለዚህ ነው በቃ ማንም ጋር አለማውራት። ገብቷቸዋል። ዝም ማለትም አንድ ነገር ነው። እግዚአብሔር እነሱ ነገ ሊታረቁበት የሚችሉበት ትንሽም ቢሆን ተስፋ ካለ እኛ እዚህ ጋር አንዳንድ ባለማቀሳሰርና ዝም በማለት የግላችንን አስተዋጽኦ ማድረግ አለብን ብዬ አስባለሁ። ጃኒ ዊ ሚስ ዩ ዊ ላቭ ዩ። የኔ እናት የኔ ሽንኩርት እኮ ናት። ሽንኩርት ታውቃላችሁ? ሽንኩርት ለሁሉ ነገር በቃ የሚያጣፍጥ። ሽንኩርት ከሌለ ወጥ የለም። ሽንኩርት ከሌለ እንቁላል የለም። ሽንኩርት ከሌለ ቅቅል የለም። ሽንኩርት ከሌለ ምንም የለም። ውሃ ነው የሚለው ውሃ። እስቲ ካለ ሽንኩርት ምን ይሰራል ንገሩኝ። እኔ እኮ ሽንኩርቴ ነው የምላት። ለቀቀ ይህ ቀይ ሽንኩርት የለም የሚያምር። አዶናይ እንደዛ ሙልጭ እያደረገች ጃኒን ደግሞ እንዲህ ታደንቃለች። ኦኬ እስኪ የሚያቃጥል የሚጣፍጥ ጃኒዬ እኮ ሽንኩርት ናት። አይስበር ሽንኩርት እኔ አትመቸኝም ሴትዮ፣ ይቅርታ አድርጉልኝ። የፈለገ ጃኒ እንደዚህ ብታደንቃት እኔ ትዘጋኛለች። እግዚአብሔር እቺ ሽንኩርት ልጅ ታስቀናለች። አለቀ። እቺ ሽንኩርት ልጅ እግዚአብሔር ከዓይን ያውጣት እንጂ ታስቀናለች፣ በጣም ታስቀናለች። የምትወደድ ልጅ ናት። እሷ ናት ተሻዳሚ ቁጫቴ እንኳን ቦይፍሬንዶቿና ማርያም በጣም ነው ያሳዘነችው። ጌታ ምስክሬን በፍቅሯ መጡ፣ በእንጀራዋ መጡ፣ ሁሉን ነገር ምስቅልቅል አደረጉባት። ምንድን ነው? ማንንም እኮ አትነካም ደግሞ ልጅቷ ማንንም። ይሄው ጆን ዳንኤል ወንድ ልጅ ስለሆነ ማለት ነው ምን ደረሰበት? ሚስቴ እርጉዝ ናት ብሎ መጣ። ወንድ ልጅ ነው የማይደርስበት ወንድ ልጅ ችግር የለውም። የፈለገውን ነገር ቢያደርግ ለምን 30 ሺህ ሴት አያገላብጥም? ቺት ማድረጋቸው ሁሉም ሰው ከተስማማበት እንግዲህ ሁለቱም ነው ቺት ያደረጉትና እሱ ምንም አልሆነም። እውነት እኮ ነው። ለምንድነው ተስራ ማሰረው ግን እሷ? እኔ አልገባኝም። እግዚአብሔር ከእንትና ጋር ማይጣላበት ሪዝን ደግሞ ያው ሁለቱም እዛ ጋር ማናደድ የሚፈልጉት ሰው ስላለ አብረው ባይሆኑ ራሱ አብረው እንደሆነ ያስመስላሉ እና ግልጽ ነው። እሱ እንዳልኳችሁ ነው። የሚታይ ነገር አለ፣ ባለፈው የሚያየነው ነገር አለና የአዶናይና የጃኒ ሪሌሽንሺፕ ደግሞ ሲሪየስ የሆነ በጣም ስንት ቁም ነገር ያሰቡበት ነገር ይመስለኛልና በጣም የምትዋደዱ ከሆነ ነው
ልትጣሉ የምትችሉትኝ እውነት ለመናገር ማለት ነውና አሁን ላይ አይቃቃሩም አንልም። ትንሽ በመሀላቸው ግጭት ነገር ያለ ይመስለኛል እውነት ለመናገር በዚህ ኬዝ ማለት ነውና ባይኖር ኖሮ አዶናይ ያዘጋጀው 5 ሚሊዮን ገብቷል። በነገራችን ላይ አዶናይ እንኳን ደስ አለ፣ በጣም ደስ ብሎናል። 5 ሚሊዮን ስለገባ የእሱ ፕሮግራም ላይም አልተገኘችም ጃኒ ማለት ነውና እንደዛ ነው ማህበረሰቡ የሚያስበው። ሴት ስትሆን ግን ለምን ስልክ አወራሽ? ኢቨን እንኳን ያወራችሁ በፐርፐዝሊ ለቁም ነገር ቢሆንም ግን ለምን ስልክ አወራሽ ተብሎ ሰው ሁሉ እየፈረደባት ነው። የዛኔ የኢትዮጵያ ሕዝብ እንትን ሲለኝ ጊዜ ፖድካስት ምክንያት ወደ ኢትዮጵያ ስመጣ የዛኔ ሀሳቦችም ትረዳ የነበረ ሰው ነች። ከአዶናይ ጋር መቅረብ የኔ ብራንድ ያበላሽብኛል ብላ ያላሰበች ሰው ነች ከዛን ጊዜ ጀምሮ እና ትልቅ የሆነ ነገር ነው። ጃኒ ብቻ በሰዓቱ ያው እንግዲህ የአዶናይ ስም በጣም ጠፍቶ ነበረ። ሰዎች በተለያየ አይነት መንገድ ተርጉሞበት ነበረ። በጣም ብዙ ያልተረዱ ሰዎች ነበሩ። እሱ ብዙ ወጣቶችን ለማስተማር ከአጓጉል ሱስ እንዲወጡ ብዙ ጥረት በሚያደርግበት ሰዓት ወቸ ጉድ ላይ የተናገረው ፖድካስት እንግዲህ በጣም በብዙ ሰዎች ዘንድ ሳይረዱት ከአፉ የሚወጣውን ቃላት ቀጥታ ነበር ሲተረጉሙበት የነበረውና እሱ ማለት የፈለገውን በደንብ ሊያብራራ ራሱ ወቸ ጉድ ፖድካስት ላይ ፈቃደኛ አልነበሩም የዛኔ ታውቃላችሁና የዛን ጊዜ ሰዎች አዶናይን በጥሩ መንገድ አብዛኛው ሰዎች እያዩት አልነበርም። ያልተረዱት ሰዎች ይበዙ ነበርና በዛ ሰዓት እሱ ጋር በደንብ ስትታይ ነበረ፣ አብራተውን ነበር ምናምንና በደንብ ክሬዲት ያሰጣታል። የዛን ጊዜ አብራ መሆኗ ማለት ነውና ብዙ ያየች ሴት እንደውም አሪፍ ነች አዶናይ። እንደውም ያላየች ሴት ነች ነገ ጥላ የምትሄደው በሆነ ባለው ነው። ብዙ ያየች ሴት የትም ጥላ አትሄድም። ሁሉን ነገር ስላለፈች እሷ ለአንተ ትመጥናለች ነው የማስበው። ሲቀጥል ደግሞ ለአንተ ቪዲዮ የሚሰሩት እሷ አትመጥንም እያሉ ቪዲዮ የሚሰሩት ማለት ነው አንተን ፈልገው ነው እሷን ፈልገው ነው እንጂ የእናንተ አንድ ሟ ስለሚያቃጥላቸው እንጂ ለአንተ ማስበው አይደለም፣ ለእሷ ማስበው አይደለም። እሱም በይ እንጂ በዚህ እስማማለሁ። ግን መጀመሪያ ያለችው ነገር ብዙ አየሽ ሴት ምናምን እሱ ሰው እንደ ምርጫው ነው። እንደዛ ብሎ ማሳመን አይቻልም። አዶናይ በቃ አለቀ። ምንም ብዙም ትይ ምናምን ዞሮ ዞሮ የኋላ ታሪኳ አሁን ያሉበት ነገር ነው የሚወስነው። ብዙ ስላየሽ ሳይሆን እኮ ከረንትሊ አሁን እየተወራ ያለው ነገር ምንድነው? የምር እውነት ከሆነ ከጆን ዳንኤል ጋር ሲታረግበት ነበር ነው። ከረንትሊ ስላለው ነገር ነው እንጂ ያለፈ ታሪኳ እኮ አይደለም የሚወስነው። ምንም 1000 ወንድም ትይ ምንም ትይ እሱን አስበው አይደለም በቃ አይደለም። ማንም ወንድ እኮ እንደዛ የሚያጠራ ሰው የለም አሁን ላይ ማለት ነው። ወይ ድንግል ላግባ የሚል ወንድ ራሱ የለም እኮ አሁን አይደለም እውነቱን ለመናገር ማለት ነውና ያለፈ ታሪኳን ማንም ግን ከረንትሊ አሁን ከኔ ጋር ባለችበት ሰዓት ምን አይነት ሴት ናት ነው ነች። እና ሌላኛው የሚያስማማኝ ነገር ከዚህ ሴትዮ ጋር ብዙ ሰው ይቀናባቸዋል በጃኒና በአዶናይና ቢለያዩ ደግሞ ደስ የሚለው ሰው አለ። ግልጽ ነው እውነቱን ለመናገርና እኔ ያው የይቅርታ ልብ ካለው አታጨናንቁትኝ። የይቅርታ ልብ ካለው የምር እንደዚህ ቺታ አድርጋበት ከሆነ ጃኒ ይቅር ቢላት ደስ ይለኛል። ይቅር ብሏት አብረው ቢሆኑ ምናምን በጣም ደስተኛ ነኝ እኔ እውነቱን ለመናገር ማለት ነው። ግን ማንም በሱ ውሳኔ ላይ ጣልቃ መግባት ግን የለበትም። ማናችሁም ደግሞ መብትም የላችሁም እውነቱን ለመናገር ማለት ነውና ይሄ ስልጣን ያላችሁ አታስመስሉትኝ። እንትንን እጠራጠራለሁ፣ ስማርት መሆንን እጠራጠራለሁ። ከእሷ ጋር ከተለያት እንደዚህ ከተለያት አንፎሎ እናድርገህ ምንም አታመጡም እውነቱን ለመናገር ማለት ነው። እንደዛ እያላችሁ አይደለም የሚሆነው፣ የግል ውሳኔያቸው ነው። ጃኒም እኮ ላትፈልግ ትችላለች። ምን ታውቃላችሁ እናንተ ማለት ነው። እና ጣልቃ በውሳኔያቸው ጣልቃ አትግቡ። በቃ እነሱ ነገ አብረው ሊሆኑም ይችላሉ። ገብቷችኋል? ዝም ብትሉ እኮ እነሱ ሊታረቁም ይችላሉ። ገብቷችኋል? ግን ስታጋግሉ እዚህ ጋር እዚህ ጋር ሰው እንዲህ ቢለኝስ እየተባለ እነሱ ራሱ ይቅር ላይባባሉም ይችላሉና እኔ ይቅር ስላላተኝ የአዶናይን ስማርትነት ያሳያል ብዬ አላስብም። ቢለያትም አዶናይ ስማርት አይደለም ልልም አልችልም። ገብቷችኋል? እንደዛ የምታስቡ ሰዎች ያው ስለምታስቡኝ ነው። አንድ ላይ ስትሆኑ አንተና እሷ አንድ ላይ ስትሆኑ ይቃጠላሉ፣ ይጨሳሉ። ቢኮዝ እናንተ ወጣት ናችሁ፣ አብራችሁ ተያይዛችሁ ነው የምታድጉት። ማለት ትልቅ ደረጃ ትደርሳላችሁ። ከዚህ የበለጠ ማለት ያንን ማየት አይፈልጉም። እናንተ ስትለወጡ ስታድጉ አንድ ላይ ስትጓዙ ማየት አይፈልጉም። የቅናት መንፈስ ነው። አስበውልህ አይደለም ተዋት የሚሉክ ቪዲዮ ብዙ ሰው ሰርቶቻል። ተዋት ምናምን እሱ እኮ ትመጥነኛለች ብሎ ነው አብራት የሆነው ማለት ነው። አትመጥንህም ሚስ ምን ማለት ነው? እኔ አሁን ራሴ መመርጠው ለራሴ የምትሆነኝ ፍቅረኛ አይደል እንዴ? እቺ ሴት አትመጥንም ምናምን የሚለኝ ሰው ከመረጥኳት በኋላ ጠላቴ ነው። ለእኔ ወዳጄ ሊሆን አይችልም። እኔ ለእኔ ትሆነኛለች ብዬ የመረጥኳትን ሴት ለአንተ አትሆንም ተዋት ያለኝ ቀን በቃ ከኔ ጋር ተፋቷል ያስብዬ እውነቱን ለመናገር ማለት ነው። በቃ ራሳችሁ ከሆናችሁ አግብታችሁ ያው የሚጋቡ ፈጣሪ ፈቅዶ የሚጋቡና እድሜ ልክ የሚቆዩ ከሆነ ያንን ሰው የምታገቡትን ሰው ምናምን ራሳችሁ የምትመርጡትኝ አይደለ? ፍቅረኛ ብላችሁ የምትይዙትን ሰው ራሳችሁ ናችሁ የምትመርጡትኝ። ረጅም ጊዜ እኮ የምትቆዩት ለዘላለም አብራችሁ የምትቆዩትን ሰው ራሳችሁ የምትመርጡትኝ እና
ሰው መርጦላችሁ እንዴት ነው ከዛ ሰው ጋር ለዘላለም ከዚህ ሰው ጋር አብሬ ደስተኛ ሆኜ እቆያለሁ ብላችሁ የምታስቡትና ግራ ያጋባል። ያለፈ ታሪክ ነው። እኛ ሴቶች ብዙ ነገር እናሳልፋለን። ኦኬ እንደውም የሷ ሚዲያ ላይ ወጡ እንጂ የስንቶቻችን ሚዲያ ላይ ያልወጣ ብዙ ጉድ አለ። ስለዚህ አዶናይዬ ጃኒ ላንተ እምትሆን ሴት ነች። እድሜዋም ቢሆን ገና ልጅ ነች። ቀስ በይ ይሄን ራሱ አልወደውም እውነቱን ልንገራችሁ። ለአንተ የምትሆን ሴት ነች። እሱማ ብሎ እኮ መርጧታል። በቃ አለቀ። ምንም እንትን አትበሉ። በሰው ውሳኔ ላይ ለምንድን ነው ጣልቃ መንገቡ? እግዚአብሔር ነው ያቸው ጫና ሊፈጥሩበት እየሞከሩ ማለት ነው እሱ ላይ ምናምን። እኔ ደስ አይለኝም። እኔ እንደዚህ የግሉን ውሳኔ ውስን ልጁ ማለት ነው እንዴ በጣም የሚያናደኝ እኔ እንደዚህ አይነት ሰው እግዚአብሔር ሁሉ ነገር ትማራለች ምናምን የሶሻል ሚዲያ ግርግር አትስማ። ሰው የሚመክር ልብህን ብቻ አዳምጠው። ልብህ ከነገረ እሷ አንተ እንደሆነች ልብህ ከነገረ ይሄ ጥሩ ነው። ልብህን አዳምጥ። ጥሩ ምክር። አሁን በቃ የተቀደሰ ሀሳብ ማለት ነው። በቃ ልብህን አዳምጣ ወስን። እንደዛ ነው ማለት ያለባችሁ እንጂ እና መፍጠር ራሱ የለባችሁም። እሱ ይቅር እንዲላት ምናምን በቃ እኔ ይቅር ቢላትና ጀስት አብሮ ቢሆን እኮ ደስተኛ ነኝ። ግን በሰው ውሳኔ ግን ጣልቃ መግባትን እኔ አልወድም። በቃ ይቅር አላትም አላለትም እኛ አያገባንም። ገብቷችኋል? ግን እውነት በሰዎች ጫና ተነሳስቶ አሁን ላይ ይቅር ቢላት ራሱ አዶናይ ነገ ላይ እውነት በሆነ ኬዝ በትንሽ ኬዝ ደግሞ በእንደዚህ በከባድ ኬዝ ካልተጣሉ ነገ ላይ በትንሽ ኬዝ ሊጣላት ይችላል። እውነቱን ነው የምነግራችሁ ማለት ነው። የምር ነው የምላችሁ። ለምን አሁንም ከልቡ አይደለም ይቅር ያላት። ገብቷችኋል አይደለ? ይቅር ማለት ከዚህ በፊት ያጠፋሽውን ጥፋት በቃ ሰርዤልሻለሁ፣ አልደምርብሽም፣ እንደ ጥፋት አላየውም ብሎ መቁጠር ነው። ገብቷችኋል አይደለ? የዛን ያክል ደረጃ ይቅር ይላታል ወይ ነው አዶናይ። ገብቷችኋል አይደለ? የምርም ጃኒ ቺት አርጋ ከሆነ በቃ ቺት ያረግሽብኝን ነገር አላስበውም እያለ ነው። ዲሌት አድርጌዋለሁ እያለ ነው። ይቅር ሲላት እንደዛ በዛን ያክል ደረጃ ይቅር የሚላት ከሆነ አሪፍ ነው። ግን እናንተ ይቅር በላት ግዴታ አብራቱን እያላችሁ ጨቅጭቃችሁት አብሯት የሚሆን ከሆነ ግን ነገ ላይ በትንሽ ነገር ነው የሚጣላት። ልንገራችሁ፣ በዚህ ኬዝ አይደለም የሚጣላት። በትልቁ ኬዝ ካልተጣላት ነገ ላይ በትንሹ ኬዝ ግን ሊጣላት ይችላል። ያንን ነው ማስበው እኔ። እና ይቅር ሲባባሉም በትክክል መሆን አለበት ነው። አምኖበት ሲሆን ጥሩ ነው። እሱ ራሱ ውስጡ ይመንበት። ገብቷችኋል? ጫና ፈጥራችሁበት አይሁን። ጫና ትፍጠሩበት ልጁ ላይ እና ምንም እኮ እሷም ቢለያዩ እኮ እሷም ወንድ አታጣም፣ እሱም ሴት አያጣም። ግልጽ እኮ ነው አይደል? ሁለቱም ቆንጆዬ ናቸው። በመልክም በምንም ገንዘብ አላቸው። ሁለቱም እውቅና አላቸው። ምንም ያን ያህል እንትን አይሉም። ገብቷችኋል? እነዚህም ተፋቅረዋል፣ አይለያዩ። እሷን መተው አለበት ወንድ። ሺዝ ኦኬ ያ ሺዝ ፋይን። ስልኳም አለኝ፣ ዋትሳፕ ላይ ማውርተናል፣ ኢንስታግራም ላይ ማውርተናል። እዚህ ጋር ግን መጥቼ መለፍለፍ አይጠብቅም። እንደሴት ከጎኗ መቆም ሄጂ በኢንስታግራም ኤኒቲንግ ከፈለገች እንደ እህት ከጎኗ እንዳለው ምንም ነገር ከፈለገች እንዳለውላት ነግሬያታለሁ። እሺ አመሰግናለሁ፣ እርዳታሽ ካስፈለገኝ ያሳውቅሻለሁ ብላኛለች። እርዳታዬን ከፈለገች አለሁላት እንደ እህት። በተረፈ ግን እኔ ስለ ሰው ህይወት መፈትፈት አልወድም፣ ባህሪም አይደለም። ታውቁኛላችሁ። ለአዶናይስ ማን ነው የሚደውልለት? እሱ ሳይጎዳም ነው። እኔ ከሆን ግራ የሚገባኝ ማለት ነው ሴት ስለሆነች ለሴት ነው የምቆመው፣ ወንድ ነኝ ለወንድ ነው የምቆመው የምትሉት ነገር ለሰው ለምን አትቆሙም? እግዚአብሔርን ሰው ለሚለው ነገር ለምን አትቆሙም? በቃ እንዲህ እኔ በጣም ነው የምናደደው። እውነቱን ነው የምነግራችሁ ማለት ነው። እኔ ምንም ቢሆን ሴት ነኝ ለሴት ነው። ይሄ ጭንቅላት የሌለው ማሰብ የማይችል ሰው አመለካከት ነው ለእኔ ማለት ነው። እግዚአብሔርን ሴት ስለሆናችሁ ብቻ ለሴት መቆም የለባችሁ። ወንድ ስለሆናችሁ ለወንድ መቆም የለባችሁ። ለእውነት ቁሙ። እውነት ላለው ሰው ቁሙ። እግዚአብሔርን ቅድም ማነው ቤታየው ያለችው ነገር አለ። አንዳንዴም ደግሞ የሚያስማማኝ ነገር ምንድን ነው የሆነ ሀቅ ነው ማውራው እውነት ነው ማውራው እየተባለ ሁሉንም ነገር ባናወራና ባይዘረገፍም ጥሩ ነው። ገብቷችኋል? ለምንድን እዚህ ጋር በውሸትም ማስታረቅ ካለብን ዋሽተን ማስታረቅም ካለብን እንግዲህ ፌር የሆነ ነገር ነው ብዬ ነው ማስበው እኔ። እንደዛም ከሆነ ማለት ነው። እና እኔ ባለፈውም ጃኒን የተናገርኳት ደጋግሜ አሁንም ለስንተኛ ጊዜ ልናገር፣ ማነኝ ስሙን ያለ በቂ ማስረጃ እንድሰድበው አድርጋኛለች። ለዛ ነው ገብቷችኋል አይደለ? መስደብ ሳይሆን በጣም ጥፋተኛ ያልሆነ ክስ ነው ያቀረብኩበት ማለት ነው። ጆን ዳንኤል የሚባለውን ማለት ነው። ራሷ መታ ግን አክሲደንት ነው አለች። ገብቷችኋል? እንደዚህ አይነት ጥቃት እንዴት ትፈጽማለህ ብዬ ተናገርኩኝ። አይ በነጋታው መታ አይ አደጋ ነው ሆን ብሎ አይደለም የሚያደርግብኝ አለች። እኔ ሆን ብሎ መቶ ትከሻዋን የቆረጣት ነበር የመሰለኝ። እንደዛ አይደለም አለች መታ። በዛ ኬዝ ብቻ ነው የፈረድኩባት ለጃኒ እንጂ ሌላው ነገር ላይ እሷ ላይ አልፈረድኩም። ዞሮ ዞሮ ማለት ነው። እና ብዙ ሴራዎች ሊሰሩባት እንደሚችሉ ጆን ዳንኤል ተንኮለኛ እንደሆነ ሁላችንም አይተነዋል።
በደንብ ብዙ ማረጋገጫ አለን። በገዛ አፉ የተናገራቸው ነገሮች አሉ። ተንኮለኛ እንደመሆኑ እኮ ማረጋገጫ ያንን የቪዲዮ ቀርጾ መያዙ እኮ ራሱ ሪከርድ አድርጎ መያዙ ራሱ ለነገ ሴራ እንደሚጠነስስ ትልቅ ማስረጃ እኮ ነው አይደለ? ከዛ በላይ ሌላ ማስረጃ የለም። በደንብ ሴረኛ ሰው እንደሆነ ሴራ እንደሚቀምር ምናምን ጃኒ ምስኪን እንደሆነች ነፃነት ያላት ልጅ እንደሆነች በደንብ ፍሪ እንደሆነች ታሳውቃለች። ገብቷችኋል አይደለ? ምንድነው ስታወራ ምንም ይደርስብኛል ምናምን ብላ ሳይሆን የሆነ በነፃነት መኖር የምትፈልግ አይነት ሰው ናት። በቃ እዚህ ጋር ወይ የሆነ ሰው ሪከርድ አረገኝ የሆነ ሰው እንትን አረገኝ ብላ ሳይሆን በቃ በነፃነት ፍሪደሟን የምትፈልግ አይነት ሰው ትመስለኛለች ሳስበው ማለት ነው። ሳሳት እኔ ስህተት ሰራ ባሌ ከጎኔ ቆሞ ስህተቴን ነግሮኝ ይቅርታ አድርጎልኝ አስተምሮኝ አብሮኝ የማይቀጥል ከሆነ ለደስታ ብቻ ነው የሚፈልገኝ። ጥሩ ስሆን ብቻ ስህተት ሳልሰራ ስቀር ትክክል ስሆን ብቻ ነው የሚፈልገኝ። ትክክል ስሆን ብቻ ነው ከጎኔ ቆሞ። ሳሳትም ከጎኔ መቆም አለበት እኮ ባሌ እስከሆነ ድረስ። ትክክል። ታዲያ ምን ጋር ነው ከጎኔ የታል ከጎኔ የምትቆመው? በይዋ ሂጂ አናግሪው። ብቻችሁን ሆናችሁ ማታ ባሌነ ትሳሳትም ትክክልም ሲሆን ከጎኔ ልትቆም ይገባል። እኔም እንደዛው ትሳሳትም ትክክልም ስትሆን ሲያምክም ጤነኛም ስትሆን ገንዘብ ሲምክም ሳይኖርክም በክፉ መቼ ኬዝ በነ አዶኔ ኬዝ አይደለም የምታወራው። መቼ ሳርል ያው ኮመንት ላይ ማየው አዶኔ ጃኒ ፎቶ አድርገው ነው ያሉት እና ስትሳሳትም ከጎኗ ልትቆም ይገባል። በሰላሙ ጊዜ በደስታ ጊዜ ምናምን ላለችው ጉዳይ በደስታ ጊዜ ከተባለ ተቃራኒው ሀዘን ነው መሆን ያለበት። ገብቷችኋል? እንጂ ጥፋት አይደለም ወይ ስህተት አይደለም። ተቃራኒው በደስታ ጊዜ ብቻ ነው የምትፈልጋት፣ በሀዘናውም ጊዜ ልትፈልጋት ይገባል ነው። ተቃራኒው ያ ነው እንግዲህ እኔ እስከማውቀው ድረስ ማለት ነው። እና ጥፋት ስታጠፋስ አይደለም እኮ እሱ ጥፋት ሲያጠፋ ይቅር ትለዋለች፣ እሱ ቺት ሲያደርግ እሷ ይቅር ትለዋለች፣ ሴቷ ትበለው ነው እያልሽ ያለሽው። እና ቺት ማድረግ እንደ ጥፋት ከተቆጠረ ይቅር መባባል አለባቸው ነው አሉ እኮ ያው ይቅር የሚባባሉ ሰዎች አሉ። አሁን ላይ ቺት የሚያደርጉ ሰዎች እየበዙ ስለሆነ በነገራችን ላይ አብዛኛው ሰው አይቶ እንዳላየ የምትሆን ሴት አለች። ገብቷችኋል አይደለ? ቺት እያደረገ እንደሆነ እያወቀች ራሱ እንዳላየ ይሆናሉ። ወንዶቹ ራሱ እንደዛ የሚያደርጉ ወንዶችም አሉ፣ እያወቁ እንዳላወቁ ለመኖር ሲሉ ትዳር ውስጥ ነው ምናምን እና እሱም ሌላ ቦታ ሄዶ ቺት አድርጎ ይመጣል፣ እሷም ሌላ ቦታ አድርጋ ቺት አድርጋ ትመጣለች። ለልጃቸው ሲሉ አብረው የሚኖሩ ብዙ ሰዎች አሉ፣ ብዙ ማለት ነው። ግን ጥፋት ሲባል ምን አይነት ጥፋት ነው? አዎ ይቅር የሚባሉ ጥፋቶች አሉ፣ ይቅር የማይባሉ ደግሞ ጥፋቶች አሉ። ለእኔ ቺቲንግ ማለት መቼም እውነቱን ስነግራችሁ መቼም ይቅር ማለለው ጥፋት ነው ለእኔ ማለት ለእኔ ነው የምነግራችሁ። ያንን መቻል የሚችል ሰው ካለ ጀግና ነው ለእኔ ማለት ነው። ያንን ችሎ ይቅር የሚል ሰው ካለ ጀግና ነው በቃ እግዚአብሔር። ግን እዚህ ጋር በደስታዋ ጊዜ ብቻ ነው እንዴ በአሪፉ ጊዜ ብቻ ነው እንዴ አብረ የምትሆነው ምናምን ተብሎ ተቃራኒው ስታጠፋ ስህተት ስትሰራ አብራት አትሆንም ወይ? የምትሳሳተው ምን አይነት ስህተት ነው የሚለው ነገር ይወስነዋል እዚህ ጋር ማለት ነው። እዛ ጋር ሌላ አይነት ከሆነ ፋውል ሰርታ ከሆነ ከግንኙነታቸው ውጪ ሌላ አይነት ፋውል ሰርታ ከሆነ እኮ ኦኬ ፊክስ እናደርገዋለን። እንደዚህ ተሳስተሻል፣ በቃ አብረን ሆነን ፊክስ እናደርገዋለን፣ አታስቢ፣ አይዞሽ፣ አለውልሽ፣ እንደዚህ ተሳስተሻል፣ ግን አብረን ሆነን እናስተካክለዋለን የተሳሳትሽውን ነገር ምናምን ብለሽ ብሎ በቃ አብሯት ሊሆን ይችላል እኮ ያ ሰው። ገብቷችኋል አይደለ? ግን በግንኙነታቸው በዋናው ነገር እስከመጣ ነው። ቺት ማድረግ ማለት ትርጉሙ ምንድን ነው? ከአንተ የምፈልገውን ነገር እያገኘው ስላልሆነ ሌላ ሰው ጋር ይሄዳለው ነው እኮ አይደለ? ስለዚህ አልፈልግም የሚል መልእክት ሁላ አለው እና ከማይፈልገኝ ሰው ጋር እንዴት ነው የምቀጥለውስ ነው። እዚህ ጋር በትልቁ ቦልድሊ በደንብ ከሀቢባ ሀሳብ ጋር አልተስማማም። ስህተት ሲባሉ ደግሞ የተለያዩ ስህተቶች ያሉ ነው። በደስቷ ጊዜ ብቻ ነው የምትፈልጋት እንዴ? እንዴት በስተቷ ጊዜ አብሮ አትሆንም አይባልም። በደስቷ ጊዜ ብቻ ነው የምትፈልጋት ተብሎ ተቃራኒው ሊሆን የሚችለው ቅድም እንዳልኳችሁ በሀዘናውም ጊዜ አብረ መሆን አለብህ ነው። እቺ ልጅ ሌላ አይነት የቤተሰብ ሀዘን ሊያጋጥማት ይችላል፣ ገንዘብ ማጣት ሊሆን ይችላል፣ ሌሎች የምታዝንባቸው ጊዜያቶች ካሉ አብሯት ሊሆን ይገባል። ያንን አምናለሁ። ስህተቶች ግን ምን አይነት ስህተቶች ናቸው? ይቅር የሚባሉ ስህተቶች አሉ፣ ይቅር የማይባሉ ስህተቶች አሉ። ይህ እንድታሰምሩልኝ ነው ጋይስ። በደጉ ከጎን ትቆማለህ፣ በክፉም በደጉ ከጎን እንቆማለህ። በክፉም በደጉም እኮ ኦኬ፣ እሺ። እና በክፉም በደጉም አብሮሽ የቆመልሽን ሰው ትክጂዋለሽ? ክህደት እኮ ነው። ቺት ማድረግ ማለት ክህደት ነው ለኔ። ያን ነው የምለው። ይሄ ነው እንጂ ደጉ ላይ ከጎን የቆመ ክፉ ላይ ትቶኝ የሚሄድ ከሆነ ምንም ባል ሆነ። እኔ እንደው ለራሳችሁ እንዴት እንደምታመቻችሁ ታመቻምቹታላችሁ። እኔ እኮ በጣም የምታስቁኝ ማለት ነው። ኧረ ፈጣሪ ግን ትጂበት የለ እንዴ? አሁን እኮ በጣም የሚያምናት ሰው አለ። እቺን ሴትዮ ስታወራ ሀቢባን ብዙ የሚያምንሽ ሰው አለ። እግዚአብሔር ብዙ ተከታይ ያለሽ ምናምን እና የምታወሪው ወሬ ልክ ነው ብሎ የሚቀበል ሰው አለና
ነገ ላይ እኔ ቺት ሳረግ በቃ እንዴ እኔ በስተቴ ጊዜ ብቻ በደህናው ጊዜ ብቻ ነው እንዴ አብረኝ የምትሆነው? ስሳሳትም አብረኝ በቃ አንዴ ተሳሳትኩ እወዳለሁ ግን አንዴ ቺት አረኩብህ እንዴ ስሳሳትም አብረኙን እንጂ ብላ ልትመጣ እኮ ነው። አስባችኋል? የሀቢባን ወሬ ሰምታ ማለት ነው። ሴት ልጅ ነሽ፣ ብዙ ነገር አሳልፈሻል። በዚህ ጨቅላ እድሜሽ በጣም ነው የምታሳዝኙ። አሳዝነሽኛል። አለቀ። አራነጥ የቲክቶክ አጀንዳ ሳምንት በዛ ከተባለ 2 ሳምንት ቢያራግቡት ማንም ያንቺን ህይወት አይኖርልሽ። ማንም ያራገቡት ነገ ያሽቀብጡልሻል። ዛሬ የተቹሽ ነገ ሲያገኙሽ ማለት ነው ኢምፐርሰን ጃኒ የኔ ማር የኔ ቆንጆ ነው የሚሉሽ። እዚህ ሶሻል ሚዲያ ላይ ያለ ኮሜንት ሶሻል ሚዲያ ላይ ነው የሚቀረው። ስልክሽን ስትዘጊ ሌላ ህይወት ነው ያለሽ። ጃኒ አንቺ ለጃኒ ጥሩ ምክር ነው። እውነት ነው። ተነሳ ስራውን ብትጀምር ነው የሚሻላት። እግዚአብሔር ምን ለማን ብላ ነው እንዴ? በጣም ብዙ ገንዘብ እንደምታጣ ነው የሚሰማኝ እኔ በዚህ ሰሞን እንደዚህ ከስራ መጥፋቷ ማለት ነው። እግዚአብሔር ምንም እኮ ስለዚህ ኬዝ ወሬ ሳታነሳ የሚጠይቋትም ኮመንት ላይም ሳዘጋ ብዙ ሰው ይጠይቃታል። ኮመንት ላይም በቃ ጌሟን ትጩት ጓደኞቿን እያስገባች ቲክቶክ ላይ በቃ ላይቭ ላይ ጌሟን መጮት ነው ያለባት። እግዚአብሔር ጠንካራ ሴት ነሽ፣ ብዙ አሳልፈሻል። አሁንም ያልተናገርሽው ብዙ ነገር አለ፣ እኔም ያልተናገርኩት ብዙ ነገር አለ። እኔ እንደ ራሴ ስላየሁሽ ነው ያሳዘንሽኝ። በራሴ በአንቺ ጫማ ውስጥ ነው ራሴን አድርጌ ይቼን ያሳዘንሽ። እንዳትሰሚ፣ ማንንም እንዳትሰሚ፣ ፍትት በይ፣ ጽድት በይ፣ ላይቭሽን ግቢ፣ ላይቭሽን ቀጥቅጪ፣ ጌምሽን ተጫውጪ፣ ወሬውን ወደዛ ኢግኖር አድርጊ፣ ወሬውን ኢግኖር አድርጊ። ተመለሽ ወደ ራስሽ፣ ወደ ኖርማል፣ ወደ መጀመሪያ ወደ ነበርሽበት። ማንም ቢያወራ ከሳምንት የዘለለ አያወራ። ሌላ አጀንዳ ሲመጣ ይረሱሻል። በትክክል ጠንካራ ሴት ነሽ። ገና ነሽ ጃኒ፣ ገና በጣም ሕፃን ልጅ ነሽ። ገና ብዙ ነገር ይጠብቅሻል። የሶሻል ሚዲያ ፈተናና ቻሌንጅ አይደለም። ገና በህይወትሽ ራሱ ብዙ ትፈተኛለሽ ጃኒ። መቹር እንኳን ደስ አለሽ እኮ አላልከኝም? አልሰማህም እንዴ? እንደው መድኃኔዓለምዬ እነዚህን በመሀል ሲያለቀልቁ ሲያሽቃብጡ የነበሩትን ታርቀናል ብለው ኩስ ምን እንዳረጓቸው እንደው መድኃኔዓለምዬ የሁለቱን ነገር አንድ አድርገን ክርስቶስ እንደው መድኃኔዓለም እንደው አምላክ እኔ ወስሉ ልንገራችሁ በደንብ እንትን ይቅር የሚላት ነው የሚመስለኝ። የምር ራሱ ቢሆን ስተሰርታ ከሆነ ጃኒ ራሱ ይቅር የሚላት እየመሰለኝ ነው። አላቅም ምን እንደሆነ ውስጥ የሚነግረኝ ያንን ነው። አዶናይ ይቅር ብሏት ተመልሶ አብረው የሚመጡ ነው ይመስለኝ። ለምን እንደሆነ አላቅም። እንደዚህ አይነት ነገር ይሰማኛል ማለት ነው። አይኖ ከባድ ነገር ነው የሰማነው ነገር ምናምን፣ ግን እኔ እንጃ የሆነ የአዶናይ ባህሪ ከባድ ነው እና ከኛ በጣም የሚለየው ብዙ ነገሮች አሉ። ግን ሰው ነው እሱ። ገብቷችኋል? ይህም ማወቅ አለባችሁ። እኔ እንደዚህ የምገምተውን ውስጥ የሚነግረኝ ነገር በደንብ ይቅር ብሏት ምናምን አብረው ቪዲዮ ሲሰሩ ምናምን በደንብ ያስደምሙን ይመስለኛል። ለምን በብዙ ነገር ሲያስደምመን የሆነ ያረጋል ብለን ያልጠበቅነውን ነገር ሲያረግ ስላየነው እንደዚህ አይነት ነገር ሊያረግ ይችላል ብዬ አስባለሁ። የኔ ግምት ነው። ትተማተወኝ እግዚአብሔር ምስክሬ። እንደው አሳፍረ የሶሻል ሚዲያን እንደዚህ ወረኞች እዚህ የሚያለቀልቁት እንደው መድኃኔዓለም አሳፍረ አሳየኝ። እንደው አሳፍረ አሳየኝ። በቃ እጅ በአፍ ላይ የሚያስጭድ ፕሮግራም አዘጋጅተው ቀለበት አስረው እንደው መድኃኔዓለም እሱን ያሳየኝ። ሊያረገው ይችላል። አዶናይ ያረገው የማይባል ምን ለመናገር በፍቅራቸው ምራቃቸውን እየዋጡ ሁላ ወይኔ እኔ መቼ ነው እንደዚህ የሚንከባከበኝ ባል የማገኘው? መቼ ነው እንዲህ የሚንከባከበኝ ፍቅረኛ የማገኘው ስትል የነበረችው ለአፏን ገልብጣ ሊያሾ ጎንደር በፕራይቬት ሩም ውስጥ አዶናይና ጃኒ ሲጣሉ ማን ነው ቀርጾ ይላከልሽ? እንግዲህ ብዙ ቲክቶከሮችን የሄዱት አርቲስቶችን የሄዱት ትልልቅ ሰዎች ናቸው። ፕራይቬት ሩም አካባቢ ማን ነበረ ሲጣሉ ጠብቆ ቀርጾ ይላከልሽ ሰው ማን ነው? ይህም እኮ ወንጀል ነው። አታውቂም እንዴ? ጆን ዳንኤልን ትላንት ስንለው የነበረው ይሄንን አይደል እንዴ? በድብቅ የቀረስከውን ለምን ይዘህ መጣ እያለን እኮ ነው ስንሟገት የነበረው። አንቺም በድብቅ ሲጣሉ ተቀርጾ የተላከልሽን ቪዲዮ አለይ ብለሽ መጣሽ። አንቺም አልበሰልሽም። አንቺም ጥሬ ነሽ የምንለው እኮ ለዛ ነው። እውነት ነው። ያው እነማን ሊልኩላት እንደሚችሉ ይታወቃል። የእሷ የቅርብ ጓደኞች ማን ናቸው? እነዛ ኢሻዳይ ምናምን አይደል? ኪዱ የምትባለው ልጅ የሊያሾ የቅርብ ጓደኞች ናቸው። የጃኒም ደግሞ የቅርብ ጓደኞች ናቸው። ያው ሊያሾ ደግሞ ማውራቷን አታቁምም። ሊያሾን ሰው ብለው ይነግሯታል። ያው እነሱ ናቸው ሊጋለጡ የሚችሉት። ጆን ዳንኤል አሁን ግን ሲመጣ ከእስር ቤት ሲወጣ አዶናይ የሚባል በጣም ጎበዝ ህዝቡን ወጣቱን የሚያነቃቃ የተቸገረ የሚደርስ በተለያየ ሰው ሲያይ የመበለጥ እንትን የማለት ስሜት እኔ ያየሁት የራሴ አይቼበታል ልጁ ላይ። እሱን አታክ ለማድረግ ብዙ ርቀት ሄዷል። እያየሁት በአይኔ ማለት ነው። የእሱን አካውንት ሪፖርት የሚያደርጉ እሱን የሚሰድቡ ሰዎች
አፕሪሼት ሲያደርግ ሲደግፍ አይቼዋለሁ። ጆን ዳንኤል አልሳካ ሲለው ያለው አማራጭ ኤክሱ ከሱ ጋር ያለችውና የኤክሱ ቪዲዮ በጣም ብዙ አንድና ወንድ ነው ብዬ ማላምንበት ነገር የሴት ልጅ የራቁት ፎቶ አለኝ ብሎ ማለት ከሱ ጋር ብዙ ነገር ያሳለፈች ልጅ ናት። በጣም ብዙ ነገር አብለው በልተዋሉ፣ ጠጥተዋሉ፣ ስንት ነገር አድርገዋሉ። እዚህ ደረጃ የደረሱ ሰው ናቸው። የራቁት ፎቶ አለኝ እንደዚህ አለኝ ብሎ ሪካርድ አድርገው ማስቀመጡ ራሱ በጣም ይወርድብኝ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮ እስካሁኖቹን ይመስላሉ። በቀጣይም እንደዚህ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ የምንገናኝ ይሆናል። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ